በጣም ተወዘጋግባችኋል። በጣም ግራ ተጋብታችኋል። በተለይ ደግሞ ሀይሚዬ ከኒ ምናትህ ነው ያለችው ቃል በጣም አወዛግቧችኋል። በጣምም ልጁ የሆነ ቦታ በእርግጥ እኔ ሀይሚ ውድድር ውስጥ የምትገባ ሴት አይደለችም። ብሩኬ ሀይሚን ከእዩ ጋር ሊያወዳድራት አይችልም። ምክንያቱም ሀይሚ እዩ ከኋላ የመጣይ ሰው ነች። አሁን የመጣይ ሰው ናት። ስም ልታጠፋ ይሆን እውነት ስተት ሰርታ ይሁን ከብሩኬ ጋራ አናቅም። መድኃኔዓለም ነው የሚያውቀው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ ብዙ እውነታዎችን የሆነ የተሳሳቱ ነገሮችንም የሆነ በቃ መባል የሌለባቸውንም ነገሮች ብዙ ቦታ ላይ የተወዘገባችሁ ሰዎች አላችሁ። ነገር ግን እኔ ደግሞ አንዳንድ ነገር ማስፈልጌ ነው። እንግዲህ ምንድነው በትናንትናው ቪዲዮ በተለይ እና መቸረታ ነው ከእዩ አብረው የመጡ ጊዜም የዛ ጊዜም ብሩኬ በጀመረው ጀምሮ ጭንቀት ውስጥ ነው ያለው። አሁን በጣም ተወዘጋግቦ ነው ያለው። ያ መወዘጋገቡና ያ ጭንቀቱ ደግሞ ብዙ ሰዎች አድርጎታል ስህተት ሰርቷል እንዲል እንደዛ አይነቱን ነገር አምነው እንዲቀበሉ አድርጓል ማለት ነው የሱ መወዛገብ። ነገር ግን ወንድ ልጅ በተፈጥሮ አንድ እውነት አልንገራችሁ፣ ቢያደርግም ባያደርግም ይወዛገባል፣ ጭንቀት ይፈጥርበታል። በጣም ነው የሚጨነቁት ምናምን ነገር። እንደውም ሴት ልጅ ቁርጧን አውቃ ትቀመጣለች። ወንድ ልጅ ሲሆን ግን በጣም ይጨነቃል። በጣም 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 ማለት ነው። ይሄንን አምነው መቃበል ራሱ ይከብዳቸዋል በቶሎ ማለት ነው። ቢያደርጉትም ባያደርጉትም በቃ ይጨናነቃሉ። ጥርጣሬ በውስጣቸው ይፈጠርባቸዋል። ይጠራጠራሉ፣ ራሳቸውን አያምኑትም። ስለዚህ ደግሞ ይሄ የራሳቸው ባህሪም ሊሆን ይችላል፣ ተፈጥሮም ሊሆን ይችላል፣ አይታወቅም። እና አሁን እኔ ብሩኬን በእንደዛ አይነት አንግል ነው የተረዳሁት ማለት ነው አሁን ባለበት ጭንቀት። ነገር ግን ደግሞ ትናንትና ላይ እንግዲህ ሀይሚዬ ተበዳይ ናት፣ እንደ አንድ ተበዳይ ሴት ናት። ነገር ግን በደሏን ሁሉን ነገር ረስታ ምንድነው ነገሮቹን ለማስተካከል እኔ የተረዳሁትኝ በትናንትናው የብሩኬን ስም ለማጥራት የሄደችበት ርቀት ነው። እውነቱን ፋክቱን ስነግራችሁ፣ ምክንያቱም ሀይሜ በክብሯ የምትደራደር ሴት አይደለችም። በክብሯ የምትደራደር ሴት አይደለችም። እንኳን እንደዛ አይነት ሻማ አበርታ ወይን እዛ ጋር አዘጋይታ ይቅርና ተዘጋይቶ እንኳን ብትለመን እንደዛ አይነቱን ስህተት በፍጹም አታደርገውም። በፍጹም ማለት ነው። ነገር ግን ደግሞ ለተደረገው ነገር ለተፈጠረው የስም ማጥፋት ብሩኬ እውነት ይሄን ሰርቶታል ወይስ አልሰራውም የሚለውን ስሙን ለማጥራት የሄደችበት ርቀት ነው እንጂ ሌላ ነገር ምንም አይደለም። ግን ደግሞ እዛ ጋር ብሩኬ ጅንን ማለቱ እንደገና ደግሞ ወይኑን እንኳን አለመቅመሱ በቃ አሌለ እሻ ለማለቱ ትንሽ በስሱ አበሳይቶኛል። ምክንያቱም ሀይሚዬ ነች እዛ ጋር እየለመነችው ያለችው ስሙንም ለማጥራትም ቢሆን እንኳን ሀይሚ ነች እየለመነችው ያለችው አይደለ? ሀይሚ ነች እንደዛ ደፋ ቀና እያለች ያለችው እሱን ለማስደሰት ሁሉን ነገር ረስታ ምናምን ነገር በቃ ይሄ ስለወደፊቱ ፍቅራችን ምናምን ነገር እና እያለች እዛ ጋር እሱን ለማስደሰት ምናምን ነገር እንትን ብላ እሱ ደግሞ ወይኑን እንኳን ሳይቀምስላት እንደገና ደግሞ እንደውም መጨረሻ አካባቢ ውጭልኝ ቤትሽ ሊሸኝሽ ምናምን ነገር ያላትና ይሄ ቀብረር ምናምን ማለቱ ትንሽ አበሳይቶኛል። ምክንያቱም አሁን እዛ ጋር የሱ ቀብረር ማለት የተረዳሁትኝ ሀይሚዬን ምርጫ ውስጥ ከቷታል ማለት ነው ከእዩ ጋራ። ሀይሚ ምርጫ ውስጥ የምትገባ ሴት አይደለችም። ምክንያቱም ወደ ምክንያቱ ሲሄድላችሁ ይቺ ሴት ያለፈች ኤክስ ናት፣ ፍቅረኛ ነች። ነገር ግን ደግሞ በመሃል መታ አንተ በአጋጣሚ ባገኘህበት ቅስፈት የሆነ ስህተት ተሰርቷል ብላ ነው የመጣችው አይደለ? ወይንም ስምህን ለማጥፋት ወይንም ራሷ ያመነችበት ነገር ይኖራል ብለን እንውሰደው። ነገር ግን ደግሞ ይሄ በተፈጠረበት ሰዓት አንተ እዩን ባገኘህበት ሰዓት እውነቱን ለሀይሚ አልነገርካትም አይደለ እንዴ? ሀይሚ ግን ከአንተ ጋራ ያለ ሴት ተስፋ እየሰጠሃት ብዙ ነገር አውርታችሁ ብዙ ህልምን እያለማችሁ አብራችሁ ያላችሁ ሰዎች እንደሆናችሁ ነው። እኛ እንደ ፍቅረኛ ስለናችሁ ነው አይደለ እንዴ? እንደዛ አምነን ተቀብለን ነው አብረን በተስፋ ከእናንተ ጋራ እናንተም ተስፋ አድርጋችሁ
የነገ ህይወታችሁን ተስፋ አድርጋችሁ አብራችሁ ህልማችሁን ምን ማድረግ እንዳለባችሁ ምን መቅደም እንዳለበት ስለ ልጅ ስለ ትዳር ስለ ቀለበት የቀለበቱ ፕሮግራም ነው የሰርግ ፕሮግራም ፓሪስ ነው ምናምን ይሁን እያልክም አውርተሃል ብሩኬ። ብዙ ነገሮችንም እያወራህን ለሷም ሴት ልጅ ነች ተስፋ እየሰጣት አብራ የኖረች ሴት ናት ማለት ነው። አብራችሁ ስኬታማ የሆናችሁ ናት እና በምንም ሁኔታ ምርጫ ውስጥ የምትገባ ሴት አይደለችም። ልታስገባትም አትችልም ብሩኬ። ከዩና ከሃይሚም ብለህም ልትመርጥም ምንም ልትልም አትችልም እዚች ጋ ማለት ነው። ስለ እውነት ስንቆም ስለ እውነት ስንፈርድ ነገር ግን ደግሞ ሃይሚ የሄደችበትን የስም የብሩኬን ስም ለማጥራት የሄደችበትን ርቀት በሌላ አንግል የሚወሰዳችሁ ሰዎች አላችሁ፣ መብታችሁ ነው። እኛ ግን የምንወዳቸው አንድነታቸውን የምንፈልግ ምንጊዜም ቢሆን በመጥፎ ነገር በመጥፎ አንግል አናየውምም አንረዳውምም። ነገር ግን ብሩኬ ከዚህ ሁሉ ውዝግብ ውስጥ ወተክ እንደ አሳብ ከዚህ ሁሉ ውዝግብ ውስጥ ወተክ በቃ ሃይሚዬ የዝን ያክል ከተረዳችኝ የዝን ያክል በይቅርታ ነገሩን ካለፈች የዝን ያክል ደግሞ የዝጋ የኔና የሷ የወደፊት ፍቅራችን የወደፊት ትዳራችን የወደፊት ህይወታችን እንዲስተካከል ፍቃደኛ ከሆነች እኔም ለምን ዝግጁ አልሆንም? ለምን ከጭንቀቱ ውስጥ ራሴን ነፃ አላወጣውም ብለህ መዘጋጀት አለብህ ብሩኬ። አሁን አንተ ሙሉ ለሙሉ ጭንቀት ውስጥ ሀሳብ ውስጥ ነው ያለው። ፍቃደኛ አይደለም። እዚህ ጋር ሃይሚ እንኳን እንደው ያንተን ስም ለማጥራት ብላ ነው እዚህ ጋር ያንን ያዘጋጀችው ማታ። ነገር ግን ደግሞ ለአንተ ደስተኛ እንድትሆን ከጭንቀት ውስጥ እንድትወጣ የተፈጠረውን ነገር እንድትረሳ ያንተና የሃይሚ ህይወት መንገድ እንዳይቀር ብዙ ነገር የለፋችሁበት ስለሆነ መንገድ እንዳይቀር ስተትን በስተት ታርሞ እንዲቀጥል እንኳን ያንተን ደስታ ለማደስ እንኳን አስባ እንኳን እንደዛ ብታደርግ እኔ የተረዳሁት ብሩኬ አንተ ደስተኛ እንዳልሆንክ ነው የተረዳሁት ማለት ነው። ደስተኛ እንደማያደርገህ አሁን ሃይሚ ለአንተ ደስታ ብላ እንኳን እዛ ጋር የሆነ ነገር ብታዘጋጅ አንተ ደስተኛ ሆነ እንደማትቀበላትና ፍቃደኛ እንዳልሆንክ ሌላው ነገር ደግሞ አሁን ላይ የምፈልገው የሚረዳኝ ሰው ነው እያልክ ያለው ሃይሚ ሳትረዳ ቀርታ ነው ብሩኬ። እዚህ ጋር በጣም ተሳስተሃል። ከሃይሚ በላይ የሚረዳ ሰው አለ? ከሃይሚ በላይ ለአንተ የሚጨነቅ ሰው አለ? ከሃይሚ በላይ ተረድታለች። ስለተረዳችህም ነው ስምህን ለማጥራት የዛን ያክል ክብሯን ዝቅ አድርጋ ሻማ አበርታ ወይን አዘጋጅታ እስቲ የፍቅር ምሽት እናሳለፍ ያለችክ ስምህን ለማጥራት ነው እንጂ እንደዚህ አይነት የወረደ ነገርም ለማድረግ አይደለም። አብሮ ለማደርም ሀሳብ ኖሯት አይደለም። ሃይሚ በክብሯ አትደራደርም 100% እርግጠኛ ነኝ። ነገር ግን ደግሞ ይሄን ሁሉ እየደገመችላ አንድ ሴት ልጅ ልክ ተበድላ እንዳልተበደለች ሆና ምቅ አድርጋ ሁሉን ነገር ይህንን ሁሉ ስትደከምልክ ብሩኬ መረዳት ግድ ይልሃል ማለት ነው። ምክንያቱም እንደ ሃይሚ የታገሰ ሰው የለም። ሃይሚ ከሚባለው በላይ ትዕግስተኛ ናት ከሚባለው በላይ። ብሩኬ ቢሆን ይሄ ሁሉ ፈተና የደረሰበት ብለን ስናስብና ስንወስደው እንደ ሀሳብ ብሩኬ ተስፋ ቆርጦ አረገል ረቆ ሄዶ ነበር። እውነቱን ስነግራችሁ በቃኝ እኔ ከዚህ በኋላ አልፈልግም ብሎ አገር ጥሎ ሄዶ ነበረ። ይሄ ፋክት ነው። በቃኝ ነው የሚለው እርግጠኛውን ስነግራችሁ። ሃይሚ ግን በጣም ትዕግስቷን ይውልኝ የትዕግስት ቁና ነው በላይዋ ላይ ተሸክማ ምናምን ተደራርቦባት ያን ሁሉ በትዕግስት እያለፈች እንዴት አድርጋ ደግሞ ነገሮቹን መስመር ማሳዝ እንዳለባት የሄደችበት ርቀት በጣም አስገራሚ ነው አሁን ላይ ከሚባለው በላይ ማለት ነው። ነገር ግን ደግሞ ይሄን ሁሉ ርቀት ሃይሚ እየሄደች ብሩኬ ለምን ጀነን ማለት አስፈለገ ነው? ለምን ተጭንቀት ውስጥ መውጣት አቃተክ? የሚረዳኝ ሰው ነው የምፈልገው ለምን እንደዛ ማለት አስፈለገ? ከሃይሚ በላይ የሚረዳክ ሰው ጠፍቶ ነው? ከሃይሚ በላይ ደግሞ የሚረዳ ሰው አለ እንዴ? አንተን ሃይሚ ትረዳ የለ እንዴ? አንተ ራስን ፈታ አላደረከውም። ፈታ ልታረገው ይገባል። እንዲህ ለምን ራስን የዝን ያክል ጥርጣሬ ውስጥ ተከቷል? ብሩኬ ለምን ትጠራጠራለክ? ጥርጣሬ ውስጥ መግባት የለብም። ከሆነ ሆኗል፣ በቃ አለቀ። ሚዲያ ላይም ወጥቷል ነገሩ። ከሆነ ሆኗል፣ በቃ አለቀ። እዚች ጋር ምን ሃይሚ አትገልክ፣ አትፈልጥህ፣ አትቆርጥክ። እዚህ ጋር እኮ አሁን አንተ ያቃተህ አድርጌዋለሁ የሚለውን ቃል ካላደረኩትኝም አድርጌዋለሁ ወይንስ አላደረግ ውዝግብ ውስጥ ነክ። እንደነገርኳችሁ ቀደም ብዬ መግቢያ ላይ ይሄ
ውዝግብ ውስጥ ይገባሉ። ወንዶች ጭንቀት አይችሉም። ይሄ የራሳቸው ነው ምንም እና ብሩኬ አሁን ስራው ዋናው ስራ አንተ ጋር ነው ያለው። ራስን ከጭንቀት ውስጥ ማውጣት አለብክ። በቃ ሳትወዛጋገብ በቃ ውዝግቡን ቶ ጭንቀቱን ቶ ካደረከው መረጋጋት አለብክ። ተረጋጋ። ሀይሚ የምትለን አዳምጥ። በቃ ነገሮቹን ለማስተካከል ሞክር። በቃ አለቀ። እዚሽ ጋም እኮ ሴት ልጅ ነች እየተጎዳች ያለችው። ብሩኬ ተስፋ ያደረገ ልብ አለ እዚህ ጋር የሀይሚ እውነት። እኔ ለሀይሚ ቃል አጣሁላትኝ። እግዚአብሔርን ነው የምላችሁ። ቃላት ሁሉ አጣሁኝ ለሷ ጅግንነት፣ ለሷ ትዕግስት። ቃል ጠፋብኝ ለመግለጽ። እና ብሩኬ ራስን ሳታወዛግብ ራስን አዳምጠክ መወሰን ያለብህ ውሳኔው አንተ ጋ ነው። ምክንያቱም እየተወዘጋገብክ እዚህ ጋር ሀይሚ ይህንን ምረጭ በዚህ ተስማሚ ምናምን ብትል እዚህ ጋር ልትረዳ አትችልም። ምክንያቱም አሁንም አንተ ውዝግብ ውስጥ ስለሆንከ ማለት ነው። ይህንን ነው እኔ ማለት እንፈልገው። ቤተሰብ የእናንተን ሀሳብ አስተያየት በኮመንት አስቀምጡልኝ። የኔ ሀሳብ ይህንን ይመስላል። ብሩኬና ሀይሚ እንግዲህ ፈጣሪ አይለያችሁም፣ መቼም ቢሆን አትለያዩም። ሰላማችሁን ደግሞ ፈጣሪ ይመልስላችሁ ነው ማለት እንፈልገው። ምክንያቱም ክፉ ቃል እዚህ ጋር መናገር ለነሱ አይጠቅማቸውም። ከቻልን ከነሱ ሀሳባቸውን አዳምጠን የተረዳነውን ያክል ሀሳባችንን ሸር ማድረግ